ሰይጣን ተኮር ክርስትና የለም፣ ክርስቶስ ተኮር ክርስትና ነው ያለው። የማጥቃት ክርስትና ሳይሆን ያለው ምን ያለ ማለት ክርስትና ነው? የመድረስ ክርስትና ነው። እግዚአብሔርን የመምሰል ዓላማ ያለው ክርስትና ነው እንጂ ሰይጣንን የማጥቃት ዓላማ ያለው ክርስትና አይደለም ያለው። በደንብ አድርጋችሁ እንድሰሙኝ ያስፈልጋል። ይሄ አንድ ሰው ሰይጣንን ለማጥቃት እያደረገ ልዑል ራስ ካሳ ኃይሉ የሚባሉ ጸሐፊ ፍኖተ አእምሮ በሚባለው መጽሐፋቸው ሲናገሩ ከሰይጣን ለመጠበቅ እያልክ የምትጸልይ ከሆነ አትበቃም ይላሉ። ብቃት ላይ አትደርስም። በቃ የብልጣ ብልጥ ጸሎት ነው የምትጸልየው። በቃ ስለዚህ ሰይጣን ባይጣላህ ኑሮ የክርስቶስ ፍቅር ናፍቆ አትጸልይም ማለት ነው። ሰይጣን እንደው ዝም ቢልህ ኑሮ አትጸልይም ነበር ማለት ነው። እኛ የምንጸልየው ክርስቶስ እንዲሰማን እንጂ ሰይጣንን ለመውጋት አይደለም። ወደ ክርስቶስ ስለዞርን ነው እንጂ ሰይጣንን የምናሸንፈው ሰይጣን ጋር ስለገጠምን አይደለም። ሰይጣንን የምናሸንፈው በደንብ አድርጎ ኦርቶዶክሳዊ የስርዓተ አምልኮ ቲኦሎጂ ነው ይሄ። እኛ ማዕከላችን ክርስቶስ ነው። ሰይጣንን እያሰቡ የሚጋደሉት ገድል የለም። ያ ማለት ግን የሰይጣንን ክፋት ዘንግተን እንሩጥ ማለት ይህ ጅልነት ነው። በክፉ ስራው እንዳንታለል የሰይጣንን ስራ ተንኮል አንስተውም ብሏል ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ። የሰይጣንን ተንኮል አንስተውም። የሰይጣንን ተንኮል ስቶ ሩጫ የለም። መሰረታዊ ነገር ግን እኛ የምንሮጠው ክርስቶስን ለማግኘት ነው። ክርስቶስን ለመጠማት ነው። ክርስቶስን ለመራብ፣ ተርበን ለመጥገብ፣ ተጠምተን ለመርካት፣ ፈልገን ለማግኘት፣ ሩጠን ለመድረስ፣ እሱን ለመምሰል የሚደረግ ሩጫ ነው። ከዚያ በኋላ አሁን ልብ በሉ፣ ተወዳዳሪዎቻችን ደግሞ ይሄንን ተዉ የሚሉን ናቸው። ይሄን ተዉ የሚሉን ናቸው። ከዚህ የሚያሰናክሉን ናቸው። ተወዳዳሪ የሚባል ኑሮ፣ መቅደምና መቀዳድ የሚባል ኑሮ ሯጮቹ የሚጠቀሙት ነገር ቢኖር ነው። ሰይጣን ግን እኛን ቀድሞ የሚጠቀመው ነገር የለም። ስለዚህ ውድድር አይደለም የምንኖረው። እኛ ተወዳዳሪዎች አይደለም። እኛው ነን አትሌቶቹ፣ ሌላ አትሌት የለም። አሰናካይ ነው እንጂ ተወዳዳሪ አትሌት የለብንም። አትሌቶቹ እኛው ነን። እነዚያኞቹ አሰናካዮች ናቸው። እነማን ናቸው አሰናካዮቻችን ይመስላችኋል? የሚያሰናክሉ መጀመሪያው የራሳችን ፈቃድ። የራሳችን ፈቃድ ትልቁ የሩጫችን እንቅፋት ነው። ሊቁ የቤተ ክርስቲያን ሽልማት የሆነው ቅዱስ ዮሐንስ አፈወርቅ ሲናገር ሰው ለገዛ ሰውነቱ ጠላት የሚሆንን ያክል ሰይጣን እንኳን ጠላቱ ሊሆን አይችልም ይላል። በጣም እኮ ነው የሚገርም። ሰው ለገዛ ሰውነቱ ጠላት የሚሆነውን ያክል ሰይጣን እንኳን ጠላቱ አይደለም። የሰው ልጅ በጣም ብቸኛ ጠላቱ ምንድን ነው ካላችሁ፣ ምንድን ነው? ራሱ ነው። የራሱ አይምሮ፣ የራሱ ክፋት፣ የራሱ ደካማነት፣ የራሱ ሐሰት፣ የራሱ ልፍስፍስነት፣ የራሱ ስጋዊነት፣ እነዚህ ናቸው። የራሱ የጽናት ጉድለት፣ እነዚህ ናቸው የሰው ልጅ እንቅፋቱ። ምንድነው ቅዱስ ዳዊት አቤት ወርዳን ከመይበሉን ይጸላይተ ሞይናሁ፣ ጠላቶቼ አሸነፍኩት እንዳይሉ አቤት ወርዳኝ ይላል። እና ምንድን ነው የሚለው ይሄ ቅዱስ ዳዊት ላይ እንዲህ ብሎ የተናገረውን ቅዱስ ዮሐንስ አፈወርቅ ሲተረጉም መዝሙረ ዳዊትን ባብራራበት አንቀጽ ሲናገር እንዲህ ይላል። አይ እኛ የተሸነፍነው አጋንንት ጠንካሮች ስለሆኑ ሳይሆን እኛ ደካማ ስለሆንን ነው ይላል። ገብቷቸዋል። የሰው ልጅ የገዛ ማንም ሰው ለሰው ልጅ ጠላቱ ራሱ ነው። ጸሩ ለሰብ ሰባ ቤቱ፣ የሰው ጠላቱ የገዛ ቤተሰቦቹ ናቸው አለ ያለው ጌታ ማቴዎስ ላይ። የሰው ጠላቱ የገዛ ቤተሰቦቹ ናቸው ያለው ምን ማለቱ ነው? ህዋሳቱ ናቸው ማለት ነው። የገዛ ህዋሳቱ ናቸው። አረጋዊ መንፈሳዊ ወዳጄ ናንሹምህ ብለው ሰዎች ለሹመት ሲጠሩ አይ እኔ ገና ያልገዛኋቸው ብዙ ግዛቶች አሉኝ፣ እነሱን ገዝቼ አልጨረስኩም በል፣ እነዚህም ያልገዛቸው ህዋሳቶች ናቸው ይላል። ስለዚህ የገዛ ጠላቱ የሰው ልጅ ክፉ ህሊናው፣ ድንቁርናው፣ ስንፍናው፣ ምኞቱ፣ አሉታዊ አስተሳሰቡ፣ ክፋቱ፣ ተንኮሉ የሰው ልጅ ተጠልፎ የሚወድቀው በገዛ ወጥመዱ ነው። ማንም ሰው እግዚአብሔር ካልፈቀደለት በቀር እግዚአብሔር ተላልፈን እንድንሰጥ የሚያደርግ ስራ አግኝቶብን አጥሩን ካላፈረሰ በቀር በምድር ላይ ማንም ማንን የመጉዳት ኃይል የለው። ማንም ማንን መጉዳት አይችልም።
ከኛ እንድንጎዳ የሚያደርግ ክፋት ካልተገኘብን በቀር ዕዳ ከሌለብን በቀር ክፍተት ካልተገኘ በቀር ሰውን አይጎዳም። ያ ማለት ሰዎች ክፉ አይደሉም ማለት አይደለም። ሰዎች ክፉ አይደሉም ማለት ሳይሆን ክፉ ሰዎች ሊጎዱን የሚችሉት ከነሱ ክፉነት የተነሳ ሳይሆን የነሱ ክፋት እኛን እንዲጎዳ ሆነን እስከተገኘን ድረስ ነው ማለት ያ ነው የሩጫው እንቅፋት የሰው ልጅ ራሱ ነው። አሁን እንግዲህ ልብ ብላችሁ ስሙ። አንደኛው ራሳችንን አልኳችሁ። የራሳችን እንቅፋትነት ሁለት አሰናካዮችን ያመጣል። አንደኛው ክፉ ሰዎችን፣ ሁለተኛው አጋንንትን ያመጣቸዋል። ምኖች የራሳችን። እግዚአብሔር ግን ሰውን በክፉ አይፈትንም። እያሜክር እግዚአብሔር በእኩይ ያዕቆብ መልእክት ላይ ሲናገር እግዚአብሔር ማንንም በክፉ አይፈትንም ይላል። እግዚአብሔር ማንንም በክፉ አይፈትንም። ግን እኛ ከውስጣችን በተገኘው ነገር ምክንያት ምንድነው? ርቱዕ ሃይማኖት የሚለው ነገር አለ። ባለዕዳ ሰው ሁልጊዜ እየመጣ ገንዘቤን ስጠኝ የሚል ሰው ከሆነ መፍትሄው ምንድን ነው? ያን ገንዘብ ወርውሮ መጣል። ዲያብሎስ እኛ ውስጥ እኛን የሚጎዳበት ነገር እንዳያገኝ ምንድን ነው? የእሱን ዕዳ ወርውረን መጣል ነው። ገንዘብ ከሌለብህ ባለዕዳው እየተመጣ እየተመላለሰ አያስቸግርህም። የዲያብሎስ ገንዘብ የሆነች ክፋት ሰውነት ውስጥ ከሌለች ዲያብሎስ ምንም ሊያደርግ አይችልም። ጌታ ምንድን ነው ያለው? ወይመጽእ መልአኩ ለዝንቱ ዓለም ወይረክብ ምንተኒ በላዕሌየ። የዚህ ዓለም ገዥ ዲያብሎስ ወደ እኔ ይመጣል፣ በእኔ ላይ ምንም ነገር አያገኝም ነው። ስለዚህ ምንም ነገር እስካልተገኘብህ ድረስ ዓለም ሰው ሊጎዳው አይችልም። እንኳን ሌላው ዲያብሎስ እንኳን ሁለቱ በእኛ ግብዣ የሚመጡ ናቸው። ማንና ማን? ክፉ ሰዎችና አጋንንት። እነዚህ በእኛ ገባዥነት የሚመጡ ናቸው። ከእኛ ስንፍና፣ ስግብግብነት፣ ልክስክስነት፣ ርኩሰት ከነዚህ ነገሮች የተነሳ ሁለቱ ይመጣሉ። ገንዘባቸው ስላለ ማለት ራሱ ውስጥ ድክመት የሌለ ሰው ጋርስ ይመጡና ምንም ማድረግ ሳይችሉ ይቀራሉ።